የዚህን የቅዳሴ ክፍል ትርጉም ሁላችንም አውቀነው ቢሆን ኖሮ ኃጢአታችንን ምክንያት አድርገን ወደ እግዚአብሔር ቤት የቀረንባቸው ቀናቶች በእውነት ይቆጩን ነበር። ለመሆኑ የዚህ የቅዳሴ ክፍል ንባቡና ምስጢሩ ምንድን ነው? ለምንስ ከሁሉ ቀን ተለይቶ በእሁድ ቀን ብቻ ይባላል? ይሄን ቪዲዮ እስከ መጨረሻው ድረስ ካያችሁት የእነዚህን ሁሉ ጥያቄዎች መልስ ታገኛላችሁ። ስለሆነም እስከ ቪዲዮ መጨረሻው ድረስ አብራችሁን ቆዩ። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ይህ ሀቲዩብ ነው፣ በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። የሀቲዩብ ቤተሰብ የሆናችሁ ሁላችሁ እንደተለመደው ቪዲዮ ላይክ በማድረግ እንድትጀምሩትና ለብዙ የእግዚአብሔር ቤተሰቦች እንዲዳረስ ሼር ማድረግ አትርሱ። ለዚህ መንፈሳዊ ቻናል አዲስ የሆናችሁ ደግሞ የደውል ምልክቷን በመጫን የሀቲዩብ ቤተሰብ እንድትሆኑ በፍቅር ጠይቃችኋለሁ። ዛሬ እንግዲህ የእግዚአብሔር ፈቃድ ሆኖ የእግዚአብሔር ቸርነቱ ረድታን ሶስተኛው የቅዳሴ ክፍል ላይ ደርሰናል። ከዚህ በፊት የነበሩት እንዴት ነበሩ? እንዴት አገኛችኋቸው? ጥናቱስ ልምምዱስ እንዴት ነው? ከዚህ በፊት በቅዳሴ ክፍል ዙሪያ በሰራናቸው ቪዲዮዎች ትንሽ እውቀት እያገኛችሁ እንደሆነ አብራችሁን እየተለማመዳችሁ እንደሆነ ተስፋ አደርጋለሁ። ዛሬ እንግዲህ ሶስተኛው የቅዳሴ ክፍል ላይ ደርሰናል። ባለፈው ታስታውሱ እንደሆነ ቅዳሴው ረቡዕ፣ አርብና ቅዳሜ ሲውል የሚባለውን የቅዳሴ ክፍል አብረን ተለማምደን ነበር። ዛሬ ደግሞ ቅዳሴው እሁድ ወይም በሰንበት ዕለት ሲሆን የሚባለውን የቅዳሴ ክፍል አብረን እናያለን። እውነት ለመናገር ሁሉም የቅዳሴ ክፍሎች በጣም የሚያጽናኑ፣ ወደ እግዚአብሔር የሚያቀርቡ፣ ለቅዱስ ቁርባኑ የሚያዘጋጁ፣ ትልቁን ስርዓተ አምልኮ የምንፈጽምባቸው ቢሆኑም ይሄኛው ክፍል ግን በእውነት በተለየ በጣም የሚያጽናናኝ፣ ሁሌ ስሰማው ደስ የሚለኝ፣ ብዙ ሰውም ቢያውቀው የእውነት በጣም እንደሚጽናናበት እርግጠኛ የሆንኩበት የቅዳሴ ክፍል ነው። ስለዚህ ሁሌም እንደምናደርገው ዜማውን ሰምተን እንመለስ። ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ኢይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። እንግዲህ ይህ ክፍል የቅዳሴው ስርዓት እሁድ ቀን ሲውል የሚባል ክፍል ሲሆን ኩሉ ዘገብራ ይባላል። ስለዚህ አሁን የሰማችሁት ዜማ ትርጉሙን እንደሚከተለው አቀርብላችኋለሁ። እውነትን የሚያደርግ ሁሉ ሰንበትንም የሚያከብር ጻድቅ ነው። ወደ እግዚአብሔር የተመለሰ መጻተኛ ከሕዝቡ ይለየኝ ይሆንን አይበል። እውነትን የሚያደርግ ሁሉ ሰንበትን የሚያከብር ጻድቅ ነው ይላል። አሁን የሰማነው የግዕዙ ንባብ ትርጉሙ ይህንን ይመስላል። ይሄ የቅዳሴ ክፍል እንግዲህ ቀጥታ የተወሰደው ከትንቢተ ኢሳይያስ ምዕራፍ 56 ከቁጥር 3 ሲሆን በንስሐ የሚመለስ እንዲሁም ሰንበትን የሚያከብር ሰው የዘላለም ረፍት የሚያገኝበት መንግስተ ሰማያትን የሚወርስበት መሆኑን ለመግለጽ ነው። እንደምናውቀው እንግዲህ በዕለተ ሰንበት ኢየሱስ ክርስቶስ ብዙ ነገር የፈጸመባት ዕለት ናት። ዕለተ ሰንበት አይደለ? የመንግስተ ሰማያት ምሳሌ ናት። ክርስቶስ ሞትን ድል አድርጎ የተነሳው በእሁድ ነው። ዳግም ምጽአቱን በእሁድ እንደሆነ ይታመናል እና ደግሞ በእነዚህ ምክንያቶችም ዕለተ ሰንበት ወይም እሁድ የክርስቲያኖች ሰንበት ተብላ ትጠራለች። ስለሆነም በዚህች ዕለት ወይም ሰንበትን የሚያከብር ሰው የዘላለም ሕይወት እንደሚያገኝ፣ እንደሚያርፍ፣ መንግስተ ሰማያትን እንደሚወርስ ለመግለጽና ለማስረዳት ነው የቅዳሴው ክፍል እሁድ ሲሆን በተለየ በዚህ ቀን የሚባለው ማለት ነው ይሄ ክፍል። ስለሆነም ይሄ የቅዳሴ ክፍል ከሌሎቹ ሁሉ ቀናቶች ተለይቶ በዕለተ ሰንበት ወይም በእሁድ የመባሉ ምስጢር መንግስተ ሰማያት የምትወረሰው በዕለተ ሰንበት ወይም በእሁድ ስለሆነ ነው። ስለዚች ሰንበትም አባ ጊዮርጊስ እንደዚህ ብለዋል። ከሌሎች ዕለታት ተለይተሽ ለዘላለም ለሰው ልጆች ሁሉ መድኃኒት የሆንሽ የክርስቲያን ሰንበት ሆይ ለምኝልን። ይህንን ነገር ደግሞ አትናቴዎስ በቅዳሴው ሲያስረዳ ቀኒቱ ማለትም ሰንበት የምትለምን ሆና ሳይሆን በቀኒቱ የሚገኘውን ክብር እንድናገኝ ይሁን ለማለት ነው ብሎ ቀኒቱ ወይም ሰንበት ለምኝልን የተባለበትን ምክንያት ያስረዳል። ቀኒቱ ራሷ የምትለምን ሆና ሳይሆን በዛች በዕለተ ሰንበት ወይም በእሁድ መንግስተ ሰማያትን እንድንወርስ ያደርገን ለማለት ነው ብሎ አትናቴዎስ በቅዳሴው ላይ ያብራራል ማለት ነው። ሁላችንም እንደምናውቀው እንግዲህ ዕለተ ሰንበት በክርስቲያኖች በጣም ልዩ ቦታ ይሰጣታል አይደለ? ኢየሱስ ክርስቶስም ሞትን ድል አድርጎ የተነሳባት፣ ለሰዎች ሁሉ ድህነትን የሰጠባት በአዲስ ኪዳን እሁድ ወይም ደግሞ ዕለተ ሰንበት የክርስቲያኖች ሰንበት ተብላ በልዩ ሁኔታ ትከበራለች።
ስለዚህ እችን ሰንበት የሚያከብር ሰው ጻድቅ ነው። ጻድቅም የሆነበት ምክንያት መንግስተ ሰማያትን ስለሚወርስ የዘላለም ሕይወትን ስለሚያገኝ ነው። ከዚህ ውጭ ደግሞ ኃጢአት ሰርቶ የነበረ ግን ደግሞ በንስሐ የተመለሰ ሰው እግዚአብሔር ከህዝቡ ወይም ደግሞ ከዚህ ከክርስቲያኖች ይለየኛል ብሎ አይፍራ። ምክንያቱም እግዚአብሔር የምህረት አምላክ የይቅርታ አምላክ ስለሆነ ነው። በጣም ያጽናናኛል ይሄ የቅዳሴ ክፍል በጣም ያጽናናኛል ያልኩበት ምክንያትም ይሄ ነው። ብዙዎቻችን ወደ ቤተክርስቲያን ለመሄድ ከምናቀርባቸው ዋና ዋና ምክንያቶች አንዱ ኃጢአታችንን ነው። እውነት ለመናገር ከኃጢአት እኮ ማንም የሚጸዳ ማንም ጸድቶ የሚኖር እንደሌለ ሁላችንም እናውቀዋለን። ከፍ ይበልም ዝቅ ይበልም ሁላችንም ኃጢአት እንሰራለን። እንደውም ይሄ ኃጢአታችን ወደ እግዚአብሔር ይበልጥ እንድንቀርብ ሊያረገን እንጂ የሚገባው ሊያርቀን እንደማይገባ ይሄ የቅዳሴ ክፍል በደንብ ያስረዳናል። እና እንደውም አንድ ጊዜ ቲክቶክ ላይ ስለ ቅዳሴ ክፍል እንዲሁ አንስቼ ስለ ቅዳሴ አውርቼ አንድ እህቴ እንዲሁ ከነ ኃጢአቴ ላስቀድስ ስትል ይህን የቅዳሴ ክፍል ነበረ የጋበዝኳትኝ ማለት ነው። እና ለዚህም ነው ቅዱስ ዳዊት በመዝሙሩ ላይ ከሰው ጋር ወደ ፍርድ አትግባ ማለት የሰውን ኃጢአት ብትቆጣጠር በፊት ማን ይቆማል ይላል። እና እንደኛ ኃጢአትማ ቢሆን ተቆጣጥሮን እያንዳንዱን በቃ በኃጢአታችን ተሰፍሮ ቢሆን ምህረቱ የሚሰጠን ማንም አይቆምም። በፊቱ መቆም አይደለም በህይወት መኖር አይደለም በቃ ምንም ነበርን አይደለም። ስለዚህ የእኛን ኃጢአት ከሱ ምህረት ጋር ማወዳደራችን እጅግ በጣም ከባዱ ነገር ነው። እንደውም እግዚአብሔር እኔ የሚመስለኝ እኛ ከምንሰራው ኃጢአት ይልቅ እሱ አይምረኝም ብለን ማሰባችን የእኛን ኃጢአት ከሱ ምህረት ማስበለጣችን በጣም የሚያሳዝነው ይመስለኛል። ከምንሰራው ኃጢአት በላይ የሱን ምህረት መጠራጠራችን የሚያሳዝነው ይመስለኛል። እና ይህ ቅዳሴ ክፍል እንደዚህ ብለን ለምናስብ ሰዎች በጣም ትልቅ መጽናኛ ነው። ደግሞ ቢያንስ ሁላችንም አላስቀደስንም ከተባለ እሁድን ወይም በሰንበት ማስቀደሳችን አይቀርም እና እቺም የቅዳሴ ክፍል እንድትገባ የተደረገው ብዙ ክርስቲያን የሚያስቀድስባት እቺ ቀን ስለሆነች ይህንን ነገር ሰምቶ እንዲጽናና ኃጢአት ከልክሎት ከሆነ ከእግዚአብሔር ቤት ኃጢአት አርቆት ከሆነ እግዚአብሔር ይመልሰኝ ብሎ አያስብ፣ ወደ እግዚአብሔር ቤት ይመለስ። ሰንበትን ማክበሩ ራሱ ጻድቅ ያስብለዋል። እግዚአብሔር የሚመርበትን ምክንያት እኮ እንዴት እንዳሰፋው አስቡት። አሁን እኛ በዙሪያችን ያሉ ቅዱሳንን አስቡት፣ ቆጥረን የማንጨርሳቸው ኢቭን አሁንም ድረስ ማናቃቸው በጣም ብዙ ቅዱሳን አሉ። ስንክሳር ቤተክርስቲያን ሲነበብ ሰምታችሁ እንደሆነ የማናቃቸው አይበልጡም፣ ከምናቃቸው የማናቃቸው ይበልጣሉ። እነሱ እያንዳንዳቸው ቃል ኪዳን ተገብቶላቸዋል። ደጅን የረገጠ ገድልህን ያነበበ የሰማ ቦታ ላይ የደረሰ ያጻፈ የጻፈ እየተባለ ለእያንዳንዱ ጻድቅ የተገባ ቃል ኪዳን አለ። ይህ የሚያሳየን እግዚአብሔር ሊምረን ምን ያህል መንገዶችን ክፍት እንዳደረገ ምን ያህል ብዙ በሮችን እንደከፈተ ወደኛ ለመቅረብ እኛን ይቅርታ ለማድረግ ምን ያህል እንደሚቸኩል። እንደውም በቤተክርስቲያናችን አስተምህሮ በጣም ውሃ የተጠማ ሰው ለረጅም ጊዜ ውሃ ሳይጠጣ የቆየ ውሃ የተጠማ ሰው ውሃ ለመጠጣት የሚቸኩለውን ያህል እግዚአብሔር ሰዎችን ለመማር ከዛ በላይ ይቸኩላል ይላል የቤተክርስቲያናችን አስተምህሮ። ይሄ ምህረቱ እኛ አልገባንም፣ እስቲል አልገባንም። ሁሌ እንዳወዳደር ነው ምህረቱን ኃጢአታችን ጭራሽ ማይወዳደሩ ነገሮች ማለት ነው። በጣም የሳት ነው ትልቁ ነገር ምን እንደሆነ ታውቃላችሁ? አሁን ለምሳሌ በሽተኛ እኔ በጣም ብዙ ጊዜ ይህን ነገር አስበዋለሁ አወራዋለሁ። ለምሳሌ ሲያመን በጣም ስንታመም እንደውም ኢመርጀንሲ እኮ ነው የምንገባው አይደለ? በጣም ትኩረት የሚሻ ጊዜ የማይፈልግ በሽታ ሲሆን ሁላ ወረፋ አንጠብቅም ምናምን፣ ቀጥታ ኢመርጀንሲ እንገባለን፣ ሕክምና ይሰጠናል። ስለዚህ አሁን ለምሳሌ አንድ ሰው በሽተኛ ሲሆን ወይም ሲታመም አይኔ በሽተኛ ስለሆን ወደ ሐኪም ቤት አልሄድም አይልም አይደል? እንደውም ቅድሚያ እንዲሰጠው ሁሉን ነገር ያደርጋል። ስለዚህ ሰው በኃጢአት ከቆሰለ በሽተኛ ከሆነ ወደ መድኃኒቱ ወደ መታከሚያው ቦታ በኢመርጀንሲ ነው እንጂ መሄድ ያለብን። እንዴት ያ ኃጢአት ሊያርቀን ይችላል? ማለት ወደሚያነጻው አይደል መቅረብ ያለብን? በቃ ከቆሸሽን እኮ መቆሸሻችንን አምነን ወደሚያነጻው ነው መሄድ ያለብን። ከሱ ስንርቅማ ቆሻሻችን እየበለጠ ይሄዳል እንጂ ምንም ሌላ የሚያነጻን ነገር እንደሌለ ሁላችንም እናውቀዋለን። አንዳንዴ ትህትና የሚባለውን ነገር መለየት ያቅተናል አይደለ? የትህትና ምሳሌ አይደለም፣ ወይም ደግሞ ትህትና በዚህ አይለካም። ትሁት እንደውም የሚባለው ሰው ኃጢአቱን አምኖ የእግዚአብሔርን ምሕረት የሚያስቀድም ከኔ ኃጢአት ከኔ በደል ያንተ ምሕረት ይበልጣል ብሎ ሁሌ በቃ ከነ ኃጢአቱ እግዚአብሔር ቤት የሚመጣ ምሕረትን የሚለምን ሰው ነው ትሁት የሚባለው። ምክንያቱም ሪል ትህትና እንደውም እኮ ሰው ሲለን ልንሳደብ እንችላለን አይደለ? ሰው ለምሳሌ ኃጢአተኛ ነህ አንተ በደለኛ ነህ ቤተክርስቲያን መግባት አትችልም ቢለን ሰው ልንደባደብ ሁሉ እንችላለን። እሱ ጋር ትህትናችን አይታይም፣ ግን ደግሞ መሄድ ሲገባን ትህትና ነው ብለን እንቀራለን። እና አንዳንዴ የትህትናን ትርጉም ራሱ በደንብ አልተረዳ ነው። ስለዚህ ሁሌ በሰንበት ስናስቀድስ ቤተክርስቲያን ስንሄድ እችን የቅዳሴ ክፍል በደንብ እናስተውላት፣ እንስማት። ከኔ በደል ከኔ ኃጢአት ያንተ ምሕረት እጅጉን ይበልጣል። ስለሚበልጥም ነው እስካሁን በህይወት ያለ ነው አይደለ? ባይበልጥ ኖሮ በህይወት አንኖርም። ያንተ ምሕረት ስለሚበልጥ ነው ያለሁት ብለን ሁሌም እችን ተስጦ ስንመልስ
ይህንን ምህረቱን ይቅርታውን እንድናስብ ያስፈልጋል። ኢየሱስ ክርስቶስ እኮ ለአንድ ሰው ብሎ አይደለ በጠራራ በ6 ሰዓት ሄዶ እሱ የሚጠማው እሱ የሚርበው አምላክ ነው፣ አይበላም አይጠጣም ማለት ግን የኛ ነፍስ ነው የሚርበው ወይም የኛ መመለስ ነው የሚናፍቀው የሚጠማው የሚርበው። የእውነት እግዚአብሔርን ለማስደሰት ካሰብን ልክ ኃጢአታችንን እንደምናምን ሁሉ የእሱንም ምህረት በላጭነት ወይም የበላይነት አስበን ወደ ቤቱ ልንቀርብ ይገባናል። ፊያታዊ ዜማን እኮ ከሁሉም አስቀድሞ ገነት ያስገባው ኃጢአቱን ማመኑ ግን ምንም ያህል በደለኛ ቢሆን እንግዲህ ወንበዴ ተብሎ ነው የተሰቀለው አይደለ? የእሱ ወንጀል ወይም የእሱ ኃጢአት እንደውም በአደባባይ ነው የታወቀው። ሁሉም አይቶታል፣ ተገልጧል። ኃጢአቱን አመነ። ግን ደግሞ ምንም ኃጢአተኛ ቢሆን ኃጢአቱ ቢያሰቅለው ቢያስዋርደው ለመስቀል ቢያጋልጠው እንኳን ኃጢአቱን አመነ። ግን የእግዚአብሔር ምህረት እንደሚበልጥ አወቀ። በቃ ማለት እኔ ምንም በደለኛ ብሆን ያንተ ምህረት ግን ይበልጣል ብሎ ይቅርታ ጠየቀ። አስበኝ ብሎ ለመነ። ስለዚህ ይሄ እምነት ያስፈልገናል። የእግዚአብሔርን ምህረት የምናምንበት ልብ ይስጠን ለማለት ፈልጌ ነው ይህን ሁሉ ዛሬ ያበዛውባችሁ። ስለዚህ እግዚአብሔር ቢፈቅድ እስከሚቀጥለው ቅዳሜ ድረስ ይህን ነገር በደንብ እያብሰለሰላችሁት ከተሰጡ ከዜማው በላይ ደግሞ ትርጉሙን በደንብ እያሰባችሁበት እንዲህ የሚል ጓደኛችሁ ወይ ቤተሰባችሁ በዙሪያችሁ ያለ ሰው ካለ ደግሞ ይህን የቅዳሴ ክፍል ላኩለት። ቅዳሴ ላይ እኮ እንደዚህ ይላል፣ ይመልሰኝ አይበል ይላል። ስለዚህ ምንም ኃጢአተኛ ብንሆን ወደሚያነጻን እንሂድ፣ ወደ ቅዳሴ እንሂድ ብላችሁ እንዲህ የሚላችሁን ሰው ወደ ቅዳሴ ይዛችሁን ለመምጣት ያብቃችሁ። ሁላችንም ደግሞ እንዲሁ በልማድ ከማስቀደስ ወጥተን ተስጦም ዝም ብለን ከመመለስ ወጥተን ትርጉሙን እንዲህ እያወቅን ከህይወታችን ጋር እያስተሳሰርን እየኖር ነው ለማስቀደስ ያብቃን። እንደተለመደው እንግዲህ ገንቢ የሆኑ ኮመንቶቻችሁን እጅግ በጣም እጠብቃለሁ። እስከዛሬ የነበረው ቆይታ እንዴት ነበረ? እንዴት አገኛችሁት? ከዚህስ በኋላ ይሄ ይስተካከል የምትሉት አስተያየት ሀሳብ ካለ ኮመንት ላይ እጠብቃችኋለሁ። ከዚህ ውጭ ደግሞ ስንቶቻችሁ መጽሐፉን እንደገዛችሁት ባውቅ ደስ ይለኛል። ኮመንት ላይ የገዛችሁ ሰዎች ንገሩን። ያላገኛችሁ ሰዎች ደግሞ አሁንም በድጋሚ ለማስታወስ ያህል መጽሐፉን የምታገኙት ሲኤምሲ ቅዱስ ሚካኤል ቤተክርስቲያን የደብሩ ሰንበት ትምህርት ቤት የመጽሐፍ መደብር አለው ወይም ንዋያተ ቅድሳት መሸጫ አለው። እዛ መጽሐፉን ታገኛላችሁ። ይህን ተከታታይ የቅዳሴ ትምህርታችንን ለመከታተል አብሮ ለመማማር በጣም ስለሚረዳን ሁላችሁም መጽሐፉን እንድትገዙት በእግዚአብሔር ፍቅር ጠይቃችኋለሁ። ከዚህም ውጭ ሁሉም ኦርቶዶክሳዊ ሊኖረው የሚገባ መጽሐፍ ስለሆነ ለልጅ ልጆቻችን የምናስተላልፈው መጽሐፍ ስለሆነ ሁላችሁም እንድትገዙት ግብዣዬ ነው። እግዚአብሔር ቢፈቅድ በሚቀጥለው ደግሞ በሌላ በአዲስ ቪዲዮ እንገናኛለን። እስከዛው ድረስ ሰላም ሁኑልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና በእግዚአብሔር ምሕረት ተማምነን በፍጹም ልባችን ወደ እርሱ ተመልሰን የምንናፍቃትን ተስፋ የምናደርጋትን መንግስቱን ለመውረስ የበቃን ያድርገን።